ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ ያለውን ቃል አነብና ትቀመጣላችሁ። እንደገና ሐዋርያት 10:36ንም አነባለሁ። ሃሌሉያ። ከ12 ጀምሬ ላንብብ። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህ አላቸው፣ ያደረጋችሁትን ያደረኩላችሁን ታስተውላላችሁ። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝ፣ መልካም ትላላችሁ። ክብር ለእግዚአብሔር። እንደገና ደግሞ አለው ቁጥር 13፣ ይሄ ነው መልእክቴ። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝ፣ መልካም ትላላችሁ። መምህርና ጌታ ትሉኛላችሁ፣ መልካም ትላላችሁ፣ ነኝ፣ እንደዚሁ ነኝ አላቸው። ክብር ለእግዚአብሔር። ሐዋርያት ሥራ ምዕራፍ 10 ቁጥር 36 ላይ አነባለሁ። የዛ የጣሊያኑ መቶ አለቃ ቀርኔሌዎስ ቤት ገብቶ ጴጥሮስ የሰበከው ስብከት ነው። እዛ ላይ አውዱን ስለምታውቁት እኔ ቁጥር 36ን ብቻ አነባለሁ። የሁሉ ጌታ በሚሆን ይህንን እስራኤላውያኖች የሚያምኑት ጉዳይ አይደለም። የሁሉ ጌታ ነው ብለው ሎርድ ነው ብለው ብዙዎች እነሱ አይሁዶች የሚቀበሉት አልነበረም። ግን አሁን የሁሉ ጌታ እንደሆነ ጴጥሮስ ተረዳ። የሁሉ ጌታ በሚሆን በኢየሱስ ክርስቶስ ሰላምን እየሰበከ ይህ ቃል ወደ እስራኤል ልጆች ላከ ይላል። እግዚአብሔር ይባርካችሁ። ስለ ጸለይን ቁጭ በለው። ክብር ለኢየሱስ ይሁን። ሃሌሉያ። የሆነ ነገር ቀለለኝ። አሁን ጌታ የተባረከ ይሁን። ኧረ አሜን። ሃሌሉያ። ዛሬ የምንካፈለው ትምህርት 5 ትምህርታችን ሳምንት መቀጠላለሁ። የደቀ መዛሙርት መምህርና ጌታ አላቸው ወይንም መምህርና ጌታ አላቸው። ባለፈው ጊዜ የተነጋገርነውን አራቱን ትምህርቶች በደንብ ታስታውሳላችሁ። ባለፈው ጊዜ የመጨረሻ አራተኛው ትምህርታችን ላይ የደቀ መዝሙር ፈተና ብዬ ነው ያልኩት። የዛሬው ደግሞ ደቀ መዝሙር መምህርና ጌታ አላቸው በሚል ነው፣ ወይንም መምህርና ጌታ አላቸው። ክብር ለእግዚአብሔር ይሁን። ይሄ ነገር በጣም ስለማታውቁ አይደለም የምናገረው። እንግዲህ እንዳልኳችሁ እድሜያችን ከፍ እያለ ሲመጣ ትንሽ በሰል ያለ ነገር እንድናስብ የሚያደርግ ነገር፣ በጣም የሚረሱ የሚመስሉ ነገሮችን ነው ማንሳት የምፈልገው ያልኳችሁ ለዚህ ነው። አሁን ይህን ነገር ታውቃላችሁ። ኢየሱስ መምህር ነው፣ ኢየሱስ ጌታ ነው። ዛሬ ግን በጣም እንድታስቡ በጣም ፈልጋለሁ። እንደ መግቢያ ነው ዛሬ የምናገረው፣ ሳምንትም እቀጥላለሁ። ውስጣችን እየሰፋ ከሄደ መልእክቱ እየሰፋ ከሄደ ግን ይህን ትምህርት በጣም ማቆየት እፈልጋለሁ። የእስከ ዛሬው በጣም ጠንከር ያለ ነው። ይሄኛው ግን ለብዙዎቻችን በጣም ቀላል በሚሆን መልክ ነው ለማሳየት የምሞክረው። ትላላችሁ አላቸው። እንደምታዩት መምህርና ጌታ ትላላችሁ? አዎ ነኝ አላቸው። ክብር ለእግዚአብሔር ነው። መምህርና ጌታ ነው። ክብር ለኢየሱስ ይሁን። ይህንን ኮንሽስሊ በእውነት ዛሬ በጣም እንድናስተውል መምህርና ጌታ እንደሆነ እንድናውቅ፣ ልክ ሞባይላችሁን እንደምታውቁት የሆነ ሰው የእናንተን መልእክት እንዳይመለከትና እንዳይ ከፈለጋችሁ አንዳንድ ሰዎች ዋትሳፓቸው እንዳነበቡና እንዳላነበቡ ታውቃላችሁ አይደል? የት ገብተው ነው ያንን ዋትሳፕ እንትናቸውን የሚያጠፉት? የት ሂደው ነው? ሞባይላቸውን ከከፈታችሁ በኋላ የት ግን ነው የምትገቡት? አይንሽቴይኑም ነው አይደል? ሴቲንግ ውስጥ ገብታችሁ እዛ ውስጥ ሄዳችሁ የቷን ማጥፋትና መዝጋት እንዳለባችሁ ስለምታውቁ ትዘጋላችሁ። ዛሬ በቃ የመልእክቴ ትልቁ ዓላማ መምህርና ጌታ የሚለውን እዚህ ማይንድ ሴታችሁ ላይ፣ በእናንተ አይምሮ ላይ፣ በእናንተ ልብ ላይ፣ በእናንተ ውስጥ ላይ ጌታና መምህር እንዳላችሁ እንድታውቁ ፈልጋለሁ። ክብር ለእግዚአብሔር። መምህርና ጌታ አለን። ክብር ለእግዚአብሔር። ይሄ ነገር ፕራክቲካሊ ስትመለከቱት ብዙ ሰዎች መምህርና ጌታ እንዳላቸው አይነት ህይወት እየኖሩ ነው ወይ ብላችሁ ስትመለከቱ ያ ነው የሚያሳብቅባቸው። መምህርና ጌታ እንዳላቸው አትመለከቱ፣ አናይም በህይወታችን። አያችሁ። ግን እኛ መምህርና ጌታ አለ። መምህርና ጌታ ትሉኛላችሁ? አዎ ነኝ አላቸው። ክብር ለእግዚአብሔር። እችን ጥቂት ማሳየት ነው የምፈልገው። ጌታ የሚለውን ምናልባት በሚቀጥለው ጊዜ ላሳይ ይችላል፣ በሌላኛው ጊዜ ፔሪድ ላይ ላሳያችሁ ይችላል። አሁን መምህር ብቻ የሚለውን ኢየሱስ እውነተኛ ለደቀ መዛሙር መምህር ነው። ክብር ለእግዚአብሔር። ይህንን ማሳየት ፈልጋለሁ። ምናልባት አሁን በአማርኛ 2 መጽሐፎች የመዝገበ ቃላቶች አሉ፣ የመጽሐፍ ቅዱስ ዲክሽነሪዎች አሉ በአማርኛ። አንደኛው የቀደመው የቆየው ዲክሽነሪ ነው። ሁላችሁም የምታውቁት ይመስለኛል። አንድ ብላው ወይንም
ይሄን መጽሐፍ ቅዱስ የመሰለ የቆየ ዲክሽነሪ ያለ በጣም ትንሽ ነው። አሁን በቅርብ ጊዜ ውስጥ ደግሞ ዘላለም መንግስቱ የሚባል ወንድማችን እሱ አንድ ዲክሽነሪ መዝገበ ቃላት የመጽሐፍ ቅዱስ ሰርቷል። በእውነት እግዚአብሔር አምላክ ዘመኑን ይባርክ። በጣም ጥሩ መጽሐፍ ቅዱስ መዝገበ ቃላት ነው ይሰራልን። እዛ ላይ ራቢ የሚለውን ወይንም መምህር የሚለውን ሲተረጉመው እንዴት አድርጎ አስቀምጦታል። ጥቅሶችንም አስቀምጧል። ምናልባት ግዙ ያልኳችሁ ሰዎች የገዛችሁ ሰዎች ልታነቡት ትችላላችሁ፣ ልታዩትም ትችላላችሁ። ከዛ ልነሳ። ይሄ ራቢ ወይንም መምህር የሚለውን እሱ ዘላለም መንግስቱ በዚህ በመዝገበ ቃላቱ ላይ ያስቀመጠው ምንድነው የሚለው? በቤት በትምህርት ቤት በመቅደስ በምኩራብ በቤተ ክርስቲያን ወይም በሌላ ጉባኤ ትምህርት የሚሰጥ አንደኛ፣ መሪ ሁለተኛ፣ የሚመራ ሶስተኛ፣ የሚያካፍል አራተኛ፣ የሚያሰለጥን ሰው ራቢ ይባላል ብሎ ያስቀምጠዋል። ይሄ በብሉይ ኪዳንም በአዲስ ኪዳንም በቤተ ክርስቲያን በምኩራብ ሰው ነው ያለው፣ ራቢ ነው ያለው። ራቢ ረቢና ረቡኒ የሚሉት ሶስቱን ደረጃዎች በኋላ አሳያቸዋለሁ። ሶስት ናቸው። ራቢ ረቢ እና ረቡኒ ትለዋለች። በኋላ በክፍሉ አሳያቸዋለሁ። ይሄ በአይሁዶች የመምህራን ደረጃ ነው። እሷ በኋላ ማርያም ረቡኒ ያለችው ከፍተኛው ደረጃ ነው። በጣም ቅርብ ነው። ረቡኒ መምህር ሆይ፣ ክብር ለእግዚአብሔር። በሚቀጥለው ትምህርታችን ስናነሳ ይሄ መምህር ምንድነው የሚያስተምረን? ለምንድነው የሚያስተምረን? እንዴት አድርጎ ነው የሚያስተምረን? አያችሁ፣ አሁን ብዙ ጊዜ በህይወታችን ውስጥ የማይገባን ነገሮች ያሉት መምህሩን በትክክል ቅድም እንዳልኳችሁ መምህሩ ጋር ያለን ግንኙነትና ስለ መምህሩ ያለን ዕውቀት በጣም አናሳ ስለሆነ ነው የምንማረረው፣ ሰው ፍለጋ የምንሄደው፣ እጅ የሚጭንልን ሰው ጋር የምንሄደው። ግን ደቀ መዛሙርት ግን መምህር አላቸው። ክብር ለእግዚአብሔር። እስቲ መምህር አለኝ በሉ። ኢየሱስ በሉ እስቲ። መምህሬ ነው፣ ጌታዬ ነው። ማድመቂያ አይደለም። አሁን ኢየሱስ ጌታ ነው። ሰው የፈራ ሰው መድረክ ላይ ሲወጣ ኢየሱስ ጌታ ነው ይላል። ምንም ችግር የለውም ማለት ፈርቶ ሊሆን ይችላል። ግን ጌታ ነው ስንል በህይወታችን ጌታ ማድረጋችንን እንደገና መምህር መሆኑን ደግሞ አስተማሪ መሆኑን ማወቅ አለብን። ክብር ለእግዚአብሔር። ስለዚህ ነው እግዚአብሔር በእኛ ህይወት ውስጥ ዓላማው ፍቅር ነው። ወንድሞቼ እናቶቼ በጥልቀት እናየዋለን። አሁን ከዚህ በፊት እንደምናገረው ወይንም እንደማስተምረው ከአንድ ክፍል ብቻ አይደለም ይሄን ክፍል ይሄን ትምህርት አምስትን ማሳያችሁ ከተለያየ ቦታ ነው ማሳያችሁ። መምህሩ ጨዋ ነው። መምህር መሆኑን ከተቀበላችሁና መምህር መሆኑን ካወቃችሁ እንደዚህ አይነት ዋይዝ መምህር የለም፣ የሚያሳድግ መምህር የለም፣ ብልሃተኛ መምህር የለም፣ ጠቢብ መምህር የለም፣ አስተዋይ መምህር የለም። ህይወታችሁ ራዲካል ይለወጣል ብቻ ሳይሆን ማቹር ታረጋላችሁ፣ ትበስላላችሁ። መምህሩን ማወቅ መምህር ራሱ መኖሩን ራሱ ማወቅ አለባችሁ። አያችሁ ብዙ ራቢዎች ነበሩ በብሉይ ኪዳን ዘመን። ያለ ህግ ያለ ካህንና ያለ ምን የሚል ቃል አለ ዜና ላይ? ያለ አስተማሪ የሚል ቃል አለ። ትዝ አይላችሁ? አንድ አይሁዳዊ ያለ አስተማሪ መኖር አይችልም። አስተማሪ ያስፈልገዋል፣ የሚያስተምር ያስፈልገዋል፣ እንደ ሰው ማለት ነው። ይሄኛው ግን ፍጹም ሰው ፍጹም አምላክ የሆነ የዘላለም አምላክ ነው። ኧረ አሜን። ስለዚህ መምህር አለን። ክብር ለእግዚአብሔር። በጣም ረጋ ብዬ ነው መናገር የምፈልገው። ለምን እዚህ ላይ ከሰራንና ይሄን ማሰብ ከጀመርን መምህሩን ከተከተልን መምህሩን ካወቅን አስቡት እንዴት እንደምንሰለጥን፣ እንዴት እንደምናድግ፣ እንዴት ህይወታችን እንደሚቀየር። ምናልባት በሚቀጥለው ጊዜ ላይ የሚቀጥለው ብያበዛውባችሁ በሚቀጥለው ጊዜ ከህይወቴ እየከፋፈልኩኝ የ30 ዓመት ጉዞዬን እንዴት መምህሩ ህይወቴን እያስተማረ እንደመጣ ላሳያችሁ ይችላል። መምህሩ በጣም ጠንቅቆ የሚያስተምር አስተማሪ፣ ፐርሲዩት እንድናደርገው እንድንከተለው እንድንፈልገው የሚፈልገው ነገር አለ። መምህሩን አጥብቃችሁ ፈልጉ። ይሄ የህግ መምህር አይሰወርም። ኧረ አሜን። አይሰወርም። ይሄ እንድናውቅ ፈልጋለሁ። ስለዚህ በዛሬው ላይ ላነሳላችሁ የምፈልገው ሁለት ነገሮች ነው። ይሄ መምህር ጥበበኛና እውነተኛ ነው። ክብር ለእግዚአብሔር። ጥበብ ያለው መምህር ነው። ክብር ለኢየሱስ። there's a wisdom and the truth። እስቲ ጥበብ በሉኝ፣ ጮክ በሉኝ እና እውነት በሉ። ጥበብ ማን ነው? ኢየሱስ ነው። እውነት ማን ነው? ኢየሱስ ነው። ክብር ለእግዚአብሔር። አንደኛ ቆሮንቶስ ላይ ሁላችንም እስቲ እናውጣና እሱን ላንብብላችሁና ከዛ በኋላ ቀስ እያልን እንገባለን። ሃሌሉያ። አንደኛ ቆሮንቶስ ላይ እንደዚህ የሚል ቃል አለ።
ከቁጥር 18 ጀምሬ ላንብበው። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው። ተመልከቱ፣ የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችን ማስተዋል እጥላለሁ ተብሎ ተጽፏል። ጥበበኛ የታል? ይከፋፍላቸዋል ጳውሎስ። እነዚህ ጥበበኛ የታለ ብሎ ይጠይቃል። ለጠቢባን ጥበብን የሚሰጥ እሱ ስለሆነ። ጸሐፍስ የታለ? ጸሐፊዎች የታሉ ብሎ ይጠይቃል። የዚች ዓለም መርማሪ ፊሎሶፈሮች መርማሪዎች የታሉ ብሎ ይጠይቃል። እነዚህ በሙሉ የሚያነሳቸው ሰዎች ዝም ብለው ደካማ ሰዎች እንዳይመስሏቸው። ጥበበኛ ይላቸዋል። ዋይዝ ማን ማለት ነው? ጥበበኛ ሰዎች ዕውቀትን ታጥቀው ዕውቀትን አውቀው ዕውቀትን በጥበብ የሚገልጡ የጥበበኞችንና የአስተዋዮችን ማስተዋል ምን አረጋለሁ አለ? አጠፋለሁ አለ። በመስቀሉ ስራ ላይ አውዱን ስለምታውቁት እኔ እዛ ገብቻ ላብራራላችሁ። የቆሮንቶስን ይሄን አውድ ስለምናውቀው አጠፋለሁ አለ። ተመልከቱ፣ የዓለምስ ፊሎሶፈሮች አሉ፣ ፍልስፍና ላይ የተመረኮዙ ሰዎች አሉ። የእግዚአብሔር ጥበቡን እንዴት እንደገለጸ እነዚህን አራቱን ጎራዎች ይጠቅስና የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔር በጥበቧ ስላላወቀችው በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፍቃድ ሆኗል። መቼም አይሁድ ምልክትን ይነምናሉ፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ክብር ለእግዚአብሔር። ለምንድን ነው የምንሰብከው? የተሰቀለውን ክርስቶስ ብሎ ሲናገር ምን ይላል? እኛ ግን የተሰቀለውን ክርስቶስ። ይሄም ለአይሁድ ማሰናከያ፣ እነሱ ምልክትን ስለሚሹ። በነገራችን ላይ ሉቃስ ይሄንን ምልክት የሚለውን ቃል ዱናሚስ እያለ ነው የሚጠቀመው። ከዚህ በፊት እንደነገርኳቸው ኃይል እያለ ነው የሚጠቀመው። ኢየሱስ በኃይሉ እንደገለጠው አድርጎ ነው። ዮሐንስ ደግሞ ምልክት ነው የሚለው፣ ሳይን ነው የሚለው። አያችሁ፣ ያ ምልክቱ ሲያሳይ የነበረው ነገር በሙሉ የሚሰራቸው ተአምራቶች፣ ምልክቶች በሙሉ ኢየሱስ ክርስቶስን ይጠቁሙ ስለነበረ ማለት ነው። አይሁዶች ደግሞ ምልክትን ነው የሚፈልጉት። እግዚአብሔር ግን የገለጠው በመስቀል ላይ የገለጠውን ነገር ግን ሲናገር እንደዚህ ብሎ ይናገራል። ይሻሉ፣ እኛ ግን የተሰቀለውን ክርስቶስ እንሰብካለን። ይሄ ለአይሁድ ማሰናከያ፣ ለአሕዛብ ሞኝነት ነው። እነሱ ግሪኮቹ ጥበብን ስለሚሹ፣ አይሁዶች ደግሞ ምልክትን ስለሚሹ። ለተጠሩት የአይሁድ ቢሆን የግሪክ ሰዎች ቢሆን የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ማን ነው? ክርስቶስ ነው። ክብር ለእግዚአብሔር። የእግዚአብሔር ኃይል ክርስቶስ ነው። አይሁዶች ምንድን ነው የሚፈልጉት? ኃይል ነው የሚፈልጉት። አይሁዶች ተአምር ነው የሚፈልጉት፣ ፓወር ነው የሚፈልጉት፣ ምልክት ነው የሚፈልጉት። ለግሪኮች ደግሞ የእግዚአብሔርን ጥበብ የሆነው ክርስቶስ ነው። ኧረ አሜን ጮክ በሉ ነው። እስቲ ኃይል በሉ። ክርስቶስ ነው። ጥበብ ክርስቶስ ነው። ክብር ለእግዚአብሔር። አያችሁ፣ አይሁዶች ምልክትን ነው የሚሹት፣ ተአምራትን ነው የሚፈልጉት። ግን የእግዚአብሔር ኃይል የሆነው ክርስቶስ ነው። ክብር ለእግዚአብሔር። ግሪኮች ደግሞ የሚሹት ጥበብ ነው፣ ጥበብ ደግሞ ክርስቶስ ነው። እኛ ታዲያ ምንድነው ፐርሲውድ እንድናረግ እንድንፈልገው? እኔ አማርኛ ስላጣውለት ነው። ምንድነው እንድንከተል እንድንፈልግ የሚፈልገው እግዚአብሔር ካላችሁ መምህሩን ይህን ጥበብ እንድንፈልግ ነው እግዚአብሔር የሚፈልገው። ኧረ አሜን። ይህን ጥበብ የእግዚአብሔር ጥበብ የሆነውን ክርስቶስን እንድንፈልግ ነው እግዚአብሔር የሚፈልገው። ከመምህሩ የምናገኘው ነገር ይህን ጥበብ ነው። ክብር ለእግዚአብሔር። ይሄ ጥበብ ምን ያደርጋል ካላችሁኝ፣ ይሄ ጥበብ ያሳድገናል፣ ይሄ ጥበብ ይመራናል። ኧረ አሜን። የእግዚአብሔር ጥበብ የሆነው ክርስቶስ ኢየሱስ አንደኛ ሕይወታችንን ያሳድገዋል፣ ሁለተኛ በመንገዳችን ሁሉ የእግዚአብሔር ጥበብ ይመራናል። ክብር ለእግዚአብሔር። ስለዚህ እግዚአብሔር አንተ እንድታገለግለው አይደለም መጀመሪያ የሚፈልገው፣ እንድታገለግለው አይደለም። ስለ አገልግሎት እነግራችኋለሁ፣ ወደፊትም እንማር ይሆናል። እንድታገለግለው አይደለም፣ ፐርሲዩት እንድታረግ ነው። ዊዝደምን፣ ጥበብን ከመምህሩ እንድትፈልግ ይፈልጋል፣ እንድታድግ ይፈልጋል፣ ማቹር እንድታረግ ይፈልጋል። ዊዝደም ወደ ህይወት መጣ ማለት ፓዝህን መንገድህን ይመራዋል። ኧረ አሜን። አሳያችኋል። እንድታስቡ ፈልጋል። እስቲ ጥበብ በሉኝ። የእግዚአብሔር ጥበብ የሆነው ክርስቶስ ነው። ኧረ አሜን። ጥበብ ነው ኢየሱስ። በአንድ ክፍል ላሳያችሁ። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 29 ጀምረን ላሳያችሁ። ክፈቱ ሁላችሁም፣ በጌታ ፍቅር እለምናችኋለሁ። ይገባኛል፣ ግን
ለብዙ ዘመን እንዳገለገለ ሰው በእውነት አንዳንድ ጊዜ እንዳገልጋይ የሚቆጫችሁ ነገር አለ። ሰዎች በእግዚአብሔር ቤት ኖረው ለውጥ ካላያችሁ የምታዝኑበት ነገር አለ። ይሄንን በጣም ደቀ መዝሙር መምህር አላቸው። ቁጥር 29 ጀምሮ ታውቁታላችሁ። 29ን ልተውላችሁና መጥምቁ ዮሐንስ የተናገረውን ከዛ በኋላ ቁጥር 35 ላይ ልምጣላችሁ። በነጋውም ዮሐንስ ከደቀ መዛሙርቱ ሁለቱ ቆመው ነበረ። ኢየሱስም ሲሄዱ ተመልክቶ እነሆ የእግዚአብሔር በግ አለ። ለስንተኛ ጊዜ ነው ያለው? በዚህ መልእክቱ ላይ በዚህ ወንጌል ላይ ለሁለተኛ ጊዜ ነው። እዚህ ላይ በጥምቀቱ ሰዓት ላይም እነሆ የእግዚአብሔር በግ ብሏል። አሁን ደግሞ እነሆ የእግዚአብሔር በግ ብሎ መሰከረ። ልክ ሲመሰክር ታሪኩን ስለምታውቁት ሁለት የሱ ደቀ መዛሙርት የሆኑ እንድሪያስና ስሙ ያልተጠቀሰ ይለዋል። ይሄ ስሙ ያልተጠቀሰው የተባለው ብዙ ስኮላርሶች እንደሚስማሙት እኔ ምስማማለሁ፣ ዮሐንስ ራሱ ነው። ራሱ ዮሐንስ ሐዋርያው ዮሐንስ ራሱ ይላሉ። እኔ ምስማማለሁ፣ ሐዋርያው ዮሐንስ ነው። የመጥምቁ ዮሐንስ ተከታዮች ነበሩ። አሁን የነሱ መምህር ማን ነበር? በደንብ እንድትከተሉ ይፈልጋለሁ። ስለ ዊዝደም እየነገርኳችሁ ነው። ስለ መፈለግ እየነገርኳችሁ ነው። ፐርሲው ስለማድረግ፣ ስለመፈለግ፣ ስለመከተል እየነገርኳችሁ። አሁን መምህር ነበራቸው አልነበራቸውም? መምህር ነበራቸው። የነሱ መምህር ማን ነው? መጥምቁ ዮሐንስ ነው። መጥምቁ ዮሐንስ ደግሞ አስተማሪ ነው ሲባል፣ ራቢ ነው ሲባል እውነትም ራቢ ነበረ፣ መምህር ነበረ። እሱ ጋራ ምንም የሚጎድል ነገር የለም። የጽድቅ ህይወትን አይተዋል። ምንም ጥያቄ የለውም። እሱ ጋር ሰንብተዋል። ግን እቺ ሁለት ጊዜ የደገማት ንግግሩ፣ ሁለት ጊዜ የደገማት እነሆ የእግዚአብሔር በግ ይለዋል። ልክ ዘጸአት ምዕራፍ 22 ላይ ፖዝ የተደረገውን ነገር እዚህ ጋር ፕሌስ ያደርግ ታዩታላችሁ። ዘፍጥረት ላይ ልክ ለአብርሃም እግዚአብሔር የመስዋዕቱን በግ አላዘጋጀም? ለእስራኤል ይታወቃል። ይሄው እነሆ የእግዚአብሔር በግ፣ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ፣ ክብር ለኢየሱስ ይሁን ብሎ ሲል ሁለቱ እንድርያስና ዮሐንስ ሰሙ። እስቲ በዓይነ ሕሊናችሁ አሁን ይሄን ስዕል ሳሉት። እናንተ ትናንትና መምህር ብላችሁ ቁጭ ብላችሁ ስትማሩ፣ በጣም ቁጭ ብሎ መማር ይጠይቃል። በጣም ቁጭ ብሎ መማር ይጠይቃል። ቁጭ ብሎ መማር ይጠይቃል። የደቀ መዝሙርነት ህይወት ቁጭ ብላችሁ የምትማሩት ነገር በቃ ሌላ ነገር እንድታገለግሉት አይደለም። ይሄን ዊዝደም እንድትፈልጉ ነው ጌታ የሚፈልገው። ቁጭ ብለው እየተማሩ ድንገት እቺን ድምጽ ሲሰሙ ሁለቱ ተከተሉት ይላል። እናንተዬ እንዴት አይነት ፍጥነት ነው! ትላንትና በአንድ መምህር ስር ቁጭ ብላችሁ፣ ለዚያው መጥምቁ ዮሐንስ ልብሱ ምንድነው የሚለው? የምን ልብስ ነው የሚለው? ቁርበት፣ ምግቡስ አንበጣ፣ የበረሃ ማር የበላን ሰው፣ ትምህርቱ ጠንካራ የሆነ ሰው፣ ህይወታቸውን እሱ ሰው ብቻ ነው፣ እሱ ሰው ብቻ ነው። ከሱ ብዙ ነገር ያገኙ ሰዎች ልክ ይሄን ድምጽ ሲሰሙ እናንተ ዞር አሉ፣ ተከተሉት። ልክ ሲከተሉት እዚህ ጋር በጣም መሰረታዊ ጥያቄ ጠየቃቸው ጌታ። መሰረታዊ ጥያቄ ጠየቃቸው። ይሄን ለሁላችሁም ነው ዛሬ የምጠይቃችሁ። መሰረታዊ ጥያቄ አያችሁ። እኔ ኢየሱስ መልሱ ንግግሩን ስሰማ ታሪኩን በቀላሉ ለመረዳት ይችላል። ሁልጊዜ የኢየሱስ ንግግር የሰው ልብ ውስጥ ገብቶ ስለሆነ ጥያቄ የሚመልሰው የሰውየውን ነገር በኢየሱስ መልስ ውስጥ ነው የምታገኙት። ክብር ለእግዚአብሔር። ምን ትፈልጋላችሁ? አብዬ ዛሬም ላስቸግርህ ና። አሁን እሱ እየሄደ ነው፣ የእግዚአብሔር በግ አለ። እነሱ እየመጡ ነው ሁለቱ። አሁን እኔ ዞር ብዬ ምን ትፈልጋለህ ብልህ ምን ይሰማሃል? ሲያስቡት ምን ትፈልጋለህ ብለው አስቡት። ምን ትፈልጋላችሁ አላችሁ። ተቀመጥ፣ አስቡት እስቲ። የምን ጥያቄ የጠየቃችሁ ይመስላችኋል? የምን ጥያቄ ነው የጠየቃቸው? ምን ትፈልጋላችሁ? አዩ፣ እዚህ ውስጥ ፐርፐዝ አለ፣ ዓላማ አለ። ዓላማችሁ ምንድነው? እኔን የምትፈልጉኝ ምንድነው? አያቸውን ፐርፐዛቸውን ዓላማቸውን እየቀረጸው ነው። ምንድነው የፈለጋችሁ?
እነሱ ሳይጠየቁት ጥያቄ ወዴት ትኖራለህ? አያችሁ? እስቲ ወዴት ትኖራለህ በሉኝ፣ ጮክ በሉና አሳያችኋለሁ በደንብ ይሄን ክፍል ይሄንን ሁኔታ በደንብ አሳያለሁ። ወዴት ትኖራለህ? የት እንክተም? አንተ የት ነው የከተምከው? አሁን የመምህር ለውጥ ላይ ያደርጉ። ለምን ሁለት ጊዜ እግዚአብሔር በግ የሚል ድምጽ ሰምቷል። ወዴት ትኖራለህ? ገብቶታል። ስለገባው ነው ምን ትፈልጋላችሁ ያለው። አያችሁ? ነፍሳቸው የፈለገችው ነገር አለ። ኦርዲናሪ ሰዎች ናቸው፣ ተራ ሰዎች ናቸው። ከቤተ ሳይዳ ነው አንደኛው የጴጥሮስ ወንድም ስለሆነ። የቤተ ሳይዳ ደግሞ ሰው ማለት ተራ አሳጥማጆች ናቸው። ሶሪ ይሄን ቃል መጠቀሜ ተራ ስላችሁ ይገባችኋል። በዛ ጊዜ አሳጥማጆች ናቸው። ከነዛ ከደቡብ አይሁድ የመጡ ሰዎች አይደሉ። ወዴት ትኖራለህ? እነዚህን ሁለት ጥያቄዎች በደንብ አስቡ። ወዴት ትኖራለህ? ክርስትና የሚጀምረው እንደውም እዚህ ጋር ነው። በቃ ክርስትና የሚጀምረው ከዚህ ጋር ነው። እነሱ ምን እንደሚፈልጉ ጠየቃቸው። ምን ፈልገህ ነው አንተ ጌታ ቤት የምትመጣው ተብለህ ስትጠየቅ፣ ልሰብክ ነው፣ ልዘምር ነው አይቀድም። ኢየሱስን አስተማሪውን መምህሩን ፈልጌ ነው ይቀድማል። አሜን። ጌታ ምን አላቸው? ኑና እዩ። ክብር ለእግዚአብሔር። በቃ ፈቀደ። ኑና እዩ አላቸው። አላላቸው? ፈቀደ። አሁን እነሱ የመምህር ለውጥ አደረጉ። እናንተ ቅጽበት ነው። የመጥምቁ ዮሐንስ ደቀ መዝሙር ነበሩ። ፈጥነው ነው ወደ መምህሩ የመጡት። አዩና የአንድ ቀን ውሎ ነው። ስንት ሰዓት እንደዋሉ በሰዓት እንግዲህ መገመት ትችላላችሁ። የአንድ ቀን ውሎ ነው የዋሉት። እነሱ እስከሚያርግ ድረስ ልጅነታቸውን ታውቃላችሁ፣ ህይወታቸው አንድ ቀን ውሎ ነው። መምህሩ ጋር ውለው ሲመጡ ይህን ጥበብ አገኙ፣ ይህን ትሩዝ አገኙ፣ እውነቱን አገኙ፣ ጥበብን አገኙ። ሲመለሱ ይዘውት የተመለሱት መልስ ምን የሚል ነው? ሲነገሩኛ ማንን አገኘ ነው? መሲሁን አገኘ ነው። ኧረ አሜን፣ ኧረ አሜን። ይሄ አይሁድ ሁሉ የሚፈልገው መሲህ የተቀባው ማለት ነው። ክርስቶስ ማለት ነው በግሪኩ። በሂብሩ ነው መሲህ ተቀብቶ የመጣው እውነተኛው የእግዚአብሔር ልጅ። አሁን አያችሁ፣ ተቀብቶ የመጣውን ከኃጢአት ከጨለማ ከሞት ሊያድን የመጣውን እውነተኛ መምህር አገኙ። ክብር ለእግዚአብሔር። ማን አለ እንደዚህ ህይወትንና ጎዳናን መንገድን ዘመንን የሚያቀና? እናንተ መምህሩ ጋር እኮ አልተጠቀምንም እያልኳችሁ፣ አላገኘንም ዊዝደሙን እኮ እያልኳችሁ። ትልቅ መምህር እኮ አለ፣ ትልቅ መምህር አለ። እናንተ ሃይስኩል ያስተማረን ተው፣ ሃይስኩል ያስተማረንን አንድ መምህር ነበረኝ፣ ሂስትሪ አስተማሪ ሴም ይባላል። እኔ ቦሌ ሃይስኩል ነው የተማርኩት። የሚገርም በቃ እሱን ለመምሰል የማልሞክረው ሙከራ የለም። በጣም ስለምወደው ስለነበር። መምህር ይቀርጻል፣ ህይወታችሁ በጣም ነው የሚቀርጸው። አስተሳሰባችሁን ይቀርጻል፣ አመለካከታችሁን ይቀርጻል፣ አካሄዳችሁን ይቀርጻል፣ ንግግራችሁን ይቀርጻል፣ ህይወታችሁን ይቀርጻል። መምህር ነው የሚቀርጻችሁ። ህይወታችን ያወራል፣ ማን እንደቀረጸን ያወራል። ማን እንደቀረጸን ከማን ጋር እንደዋልን ያወራል ህይወታችን። መምህር ነው የሚቀርጸው። መምህር ህይወትህን ይቀርጸዋል፣ አስተሳሰብህን ይቀርጸዋል፣ በጥበብ ይቀርጸዋል፣ በእውነት ይቀርጸዋል። መምህር ነው ህይወትህን የሚቀርጸው። ለአገልግሎት አይደለም፣ መጀመሪያ እንዲኖሩ ነው። ኑና እዩ አላቸው። ኑሮ ነው የሚያሳየው። with him ከሱ ጋር ይኖሩ ነበረ ነው የተባለው። ክብር ለእግዚአብሔር። ከሱ ጋር እንደነበሩ ምዕራፍ 4 ሐዋርያት ሥራ ላይ ምን አሉ ይላል? አወቁ ይላል። with him ከሱ ጋር እንደነበሩ ከኢየሱስ ጋር። እነዚህ ያልተማሩ ናቸው አሏቸው። ምንም መጽሐፍትን ማያውቁ ናቸው አሏቸው። ግንስ አንድ ቃል ተጠቀሙ፣ ከኢየሱስ ጋር ነበሩ። አያችሁ፣ ጥበብን አግኝተው ውለው መጡ። ክብር ለኢየሱስ። ኧረ አሜን። ምን ልላችሁ ነው? ጥበብ በእውነት ነው የምነግራችሁ፣ ጥበብ ያሳድገናል፣ መንገዳችንን እንድንመራ ያደርገናል። ጌታ የተባረከ። አንድ ቃል ላሳያችሁ። ማርቆስ ምዕራፍ 3 ላይ ቁጥር 13 ሁላችሁም ክፈቱ። አሁንም መኖር ከመምህሩ ጋር የመጀመሪያው ጥበብን
እንድናገኝ ያጋል። ስንቶቻችሁ ናችሁ ይህንን እየፈለጋችሁ ያላችሁት? ይህን ጥበብ እየፈለግን ያለ ነው? እስቲ ኢየሱስ መምህሬ ነው በሉ። አንድ ጮህና ኢየሱስ አስተማሪ ነው በሉ። የህይወት መምህር፣ አስተማሪ፣ ረቡኒ፣ እውነተኛ መምህር፣ የሚቀርጽ መምህር፣ የሚያስተምር መምህር። ኧረ አሜን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽ ሰላም እጅግ ብዙ። ከእግዚአብሔር የተማረ ሰው፣ ከጌታ ስር የተማረ ሰው እጅግ ብዙ ሰላም አለው። ከጌታ የተማረ ሰው ብዙ ይሰለጥናል፣ ብዙ ያድጋል። ክብር ለእግዚአብሔር። በኋላ በዝርዝር እመጣላችኋል። አያችሁ፣ አሁን አንዳንድ የህይወታችሁን መንገድ መምህሩን ስላላወቃችሁት በሸለቆ መንገድ ህይወታችሁን ሲያሳልፋችሁ ምርር ብላችሁ ከትምህርት ቤት ትወጣላችሁ። በሚቀጥለው አሳያችኋለሁ። አትውጡ። ትምህርት ቤት ውስጥ ሁኑ፣ ግዴላችሁ። እሱ ራሱ በወሰነው ጊዜ ከዛ ስፈር ያወጣችኋል። ትምህርት ቤት እኮ ነው፣ አሰልጥኖ ነው የሚያወጣችሁ፣ አብቅቶ ነው የሚያወጣችሁ። ኧረ አሜን። ይገባችኋል? የምታልፉባትን መንገድ ትምህርት ቤት ነው። መምህሩ ራሱ ያውቃል። እስቲ ስሙት። እሱ ክብር ለእግዚአብሔር። ማርቆስ ምዕራፍ 3 ላይ እንደዚህ ይላል። ላሳያችሁ። አሁንም ይሄ በአዲሱ ትርጉም በጣም ደስ ይላል። ወደ ተራራም ቁጥር 13 ምዕራፍ 3 ቁጥር 13 ወደ ተራራም ወጣ፣ ራሱ የወደዳቸውን ወደ እርሱ ምን አደረገ? ጠራ። ወደ እርሱም ሄዱ፣ ከእርሱም ጋር ምን እንዲኖሩ። እስቲ እንዲኖሩ በሉኝ። አያችሁ፣ አሁን ወደ አገልግሎት አልገባም። የመጀመሪያው ምንድነው? ከሱ ጋር እንዲኖሩ የሚለው በአዲሱ ትርጉም ምን ይላል? እስቲ ሞባይላችሁ ላይ አዲሱ መደበኛ ላይ የያዛችሁ ሰዎች ካላችሁ ቶሎ ንገሩ። እንዲኖሩ የሚለውን ምን ይላል? እንዲኖሩ ነው የሚለው አዲሱ መደበኛ። እንዲኖሩና ይላል። የመጀመሪያው ይሄ እንዲኖሩ የሚለው ለስልጠና ማለት ነው፣ ሊያስተምራቸው ከሱ ጋር መጀመሪያ እንዲኖሩ ነው። ሶስት ነገሮች እዚህ ጋር ላሳያችሁ ይችላል። ደቀ መዛሙርቱን ሐዋርያትን የመረጠበት የወደዳቸውን ጠራቸው። የመጀመሪያው ከሱ ጋር እንዲኖሩ እንዲሰለጥኑ፣ ለአገልግሎት አይደለም፣ ዊዝደምን እንዲያገኙ፣ ጥበብን እንዲያገኙ፣ ህይወታቸውን የሚሄዱበትን ጎዳና እንዲያውቁ፣ ከመምህሩ እንዲሰለጥኑ፣ እንዲማሩ፣ እንዲኖሩ ነው መጀመሪያ። ክብር ለእግዚአብሔር። እንዴት ነው የምንማረው? ምንድነው የምንማረው? እንዴት ነው አድርጎ የሚያስተምረን? በዝርዝር እመጣላችኋለሁ በሚቀጥለው። ዛሬ እንዳልኳችሁ መግቢያ ያሰለጥናል። ስንቶቻችን መጀመሪያ ይሄ ገብቶናል? መምህሩ ጋር መኖር የሚለው እንድንኖር። ክብር ለእግዚአብሔር። አያችሁ፣ ሁለተኛው ግን የሚያነሳላቸው፣ ሁለተኛው ግን የሚላቸው ነገር ላካቸው። ወንጌልን ምን እንዲያደርጉ? እንዲሰብኩ ላካቸው። ሚሽን ነው፣ ላካቸው ይላል። ሶስተኛው ስልጣንን ሰጣቸው ይላል። ሶስት ነገር ነው። እንዲኖሩ ላካቸው። ለመላክ እናንተ ሳልሰለጥኑ እንዴት ትላካላችሁ? ያልሰለጠነ ሰው እንዴት ይላካል? የትኛው አገር ነው? አሁን እኮ ከኢንዲያ እየመጡ ከተለያየ ቦታ እየመጡ እዚህም አይቲ ላይ የሚሰሩ ሰዎች እኮ ሰልጥነው እኮ ነው፣ ተምረው ነው፣ ሰልጥነው ነው። አትላኩም እንደዚህ። አሁን እንዴት አድርገው ይላከን? እንዴት አድርገን ለሚሽን እንውጣ? መምህሩን ገና እኮ ራሳችን እኛ አላወቅነው። ከመምህሩ እኮ ፐርሲዩት ዊዝደምን አልቀዳንም፣ ጥበብን አልቀዳንም፣ አልተቀረጸም አይምሯችን፣ ክርስቲያናዊ አስተሳሰብ አልያዝንም። አያችሁ፣ መምህር ጋራ ስንውል ግን ህይወታችን ይቀረጻል። አረ የገባው አሜን ይበለኝ። እመኑኝ ወንድሞቼና እህቶቼ፣ እኔ በእውነት ነው የምነግራችሁ ኦልሞስት የ28 የ29 ዓመት የህይወቴን ታሪክ እንዴት በምድረ በዳ ከራሻ ጀምሮ እዚህ ድረስ እስር ቤት፣ እርሻ ቦታ፣ አሁንም ማልፍባቸው መንገዶች በሙሉ የህይወቴ ጎዳናዎች፣ በመንገዴ ላይ ሁሉ እግዚአብሔር በህይወቴ የሚያመጣቸው ነገሮች ሁሉ የህግ መምህሩ እያየው ህይወቴን እንዴት እንደቀረጸ አሳያችኋል። ይቀርጻል ጌታ፣ ይሰራል ጌታ። መምህሩን ማየት ነው። ክብር ለእግዚአብሔር። ከዛ በኋላ ነው እንዲልካቸው ምንን ሰጣቸው ይላል? ስልጣንን ሰጣቸው ይላል። ስንቶቻችሁ ከመምህራችሁ እየተማራችሁ ነው? እንዴት እየተማራችሁ ነው? በምን መንገድ እያስተማራችሁ ነው? አንዳንድ ጊዜ የሆነ በጣም ተቸግራችሁ በሆነ ጉዳይ ላይ ሰው ለማማከር፣ ሰው ለመጠየቅ ትሄዳላችሁ። እውነት ነው፣ ሰው ያስፈልጋል በከበዳችሁ ነገር ላይ።
ግን ህይወታችሁ እያደገ ሲመጣ ግን ጥበብን እየተሞላችሁ ከእሱ ጋር እየዋላችሁ እሱን እየፈለጋችሁ ስትመጡ ግን እግዚአብሔር ምስክሬ ነው የምነግራችሁ እንዴት እንደምትወጡ ጥበቡን ራሱ እሱ ይሰጣችኋል። እንዴት እንደምታልፉ እሱ ጥበቡን ይሰጣችኋል። እንዴ እሱ እኮ a great teacher በቃ ትልቅ መምህር እኮ ነው። ትልቅ መምህር እኮ ነው። ክብር ለኢየሱስ ይሁን። አዩት እነዛ ሁለቱ እኮ ካገኙት በኋላ መሲሁን አገኘ ነው አሉ። ለጋ ጴጥሮስን ሄደና ሲሞን ማነው እንድርያስ ሄደና ለወንድሙ ነገረው። ልክ ጴጥሮስ ገና ሲመጣ ኢየሱስ ስም አወጣለት አይደል? በአርማይክ ቋንቋ ነው ጴጥሮስ ያለው። ጴጥሮስ ማለት ምንድነው? ሮክ ኬፋ ማለት የአርማይ ኬፋ አለው። ከዛሳ በግሪኩ ደግሞ ምንድነው? ጴጥሮስ። ግን ጴጥሮስ በቀላሉ ጴጥሮስ ሆኗል እንዴ? ጴጥሮስ እኮ በቀላሉ ጴጥሮስ አልሆነም። አለት በቀላሉ ሆኗል? ዝም ብሎ ተሰባሪ አልነበረ። ህይወቱ እየተሰራ ከሱ ጋር እየዋለ አሟሟቱን ታውቃላችሁ። ተሰይፎ ነው የሞተው። አያችሁ ያ ልፍስፍስ የመሰለ ያ ምንም አቅም የሌለው ሰውዬ እውነትም ሮክ ሆኖ ኬፋ አለት ሆኖ ህይወቱ ተሰርቶ ለብዙዎች በረከት ሆኖ ቅድም ያነበብኩላችሁ አሕዛብ ጋር ገብቶ ወንጌል ተናገረ። wisdom አንድ ተራ አሳ አጥማጅን ህይወትን መምህሩ ጋር ቀርቦ ይሄ በጣም ኢንቲሚሲ ነው የሚያሳየው። ወዳጅነት ነው፣ ግንኙነት ነው የሚያሳየው መምህር። እናንተ አስቡት በዩኒቨርሲቲ ያለፋችሁ ልጆች ሰዎች ታውቃላችሁ። በጣም የከበዳችሁን ነገር የሚረዷችሁ ፕሮፌሰሮች ሲረዷችሁ የሚሰማችሁን አስቡ። የሚያግዟችሁን አስቡ። የሚሰጧችሁን ዊዝደም አስቡ። እስቲ አስቡት። እንደዚህ ማለት እኮ ነው። ይሄ እኮ የህይወት መምህር እኮ ነው። አስተማሪ እኮ ነው። it's a great teacher ትልቅ መምህር እኮ አለን። ይሄንን በጋራ አይደለም በግል የምናገኘው ህይወት ነው። ይሄ ነው የሚቀድመው መምህሩ ጋር መኖር። ምኑን? ጥበቡን ማግኘት፣ ዊዝደሙን ማግኘት። ክብር ለእግዚአብሔር። አሜን። ዮሐንስ 20 ላይ ልውሰዳችሁና ይሄኛውን የጥበቡን በዚህ መዝጋት ፈልጋለሁ። በማርያም ልዝጋላችሁ። እነሱ እንዴት እንደተከተሉት አሳየዋችሁ። እዚህ ከዮሐንስ አልወጣሁም። ትሉኛላችሁ መምህርና ጌታ ትሉኛላችሁ። አዎ ነኝ አላቸው። 20 ላይ ላሳያችሁ። አንዳንድ ለቅሶዎች የዚህን ዓለም ነገር እያሰብን ልናለቅስ እንችላለን። የዚህ ሴት ለቅሶ ግን ረቡኒ ነው የጠፋባት፣ መምህሯ ነው የጠፋባት። ያስለቀሳት ነገር ሌላ ነገር አይደለም። እኔ በጣም ይሄን ቃል ሳስብ ምሳሌ 8:17 መሰለኝ የሚሹህ ያገኙሃል የሚል ቃል አለ አይደል? እስቲ የሚሹህ በሉ ያገኙሃል በሉ። it's a deep በቃ ጥልቅ የሆነ አፈላለግ እለዋለሁ። የማርያምን አፈላለግ በጣም ዲፕ፣ መምህሯን ያወቀች፣ መምህሯን በጥንቃቄ የምታውቅ፣ ከመምህሯ ጋር ያለች፣ ብዙ ነገር ያስተማራት፣ ብዙ ነገር ያስረሳት፣ ጨለማዋን የገፈፈላት። አያችሁ ጥልቅ ነው። እስከ መቃብር ድረስ ነው የፈለገችው። መምህሯ ሲለያት፣ መምህሯ ሲጠፋባት ታውቋታል። እኛ እኮ ብዙዎቻችን እኮ አይታወቀንም መምህሩ ጋር መሄዳችንንም አለመሄዳችንም። መምህሩ እየተጓዘ እንደሆነ እያተጓዘ እንደሆነ ከኛ ጋር አናቅም። ይሄ በእውነት ላይፋችንን የሚፈትሽ ነገር ነው መነግራችሁ ያለው። እዚህ ጋር ነው ቼንጅ ያለው፣ ለውጥ ያለው እዚህ ጋር ነው። የህይወት ለውጥ ያለው እዚህ ጋር። ወንድሞችና እህቶች በጣም በፍቅርና በትህትና ነው የምለምናችሁ። በጣም ዋይዝ ነው። እኔ አሁን እውነቴን ነው መነግራችሁ፣ ለማጋነንና መንፈሳዊ ራሴን ለማድረግ ሳይሆን ክራይስት ኢን ሚ በእኔ ውስጥ ነው ኢየሱስ። ይታወቀኛል አብሮኝ ወክ እንደሚያደርግ አውቀዋለሁ። ሲኖፕቲክ ጎስፔል ውስጥ የማውቀው በታሪክ የተገለጠው ኢየሱስ ሳይሆን በህይወት ውስጤ እንዳለ አውቀዋለሁ። ሲመጣ አውቀዋለሁ፣ ሲያወራኝ አውቃለሁ፣ ተው ሲለኝ አውቃለሁ። በዚህ መንገድ ልታልፍ ነው ራስን ጠብቅ ሲለኝ አውቀዋለሁ። መምህሩን አውቀዋለሁ፣ እንዴት እንደሚመጣው አውቃለሁ። ኖርን እኮ እየተጓዝኩ እኮ ነው ከሱ ጋር በደንብ ነው የማውቀው። ተው የሚለኝን እተዋለሁ፣ አርግ የሚለኝን አደርጋለሁ። አጥብቃ ፈለገች። ተመልከቱ፣ ላሳያችሁ። የማታውቁት ስለሆነ አይደለም፣ ላንብብላችሁ። ማርያምም ግን እያለቀሰች፣ ትዝ ይላችኋል አይደል? የእስራኤል ልጆች ከግብጽ ከወጡ በኋላ
የጎመጁ አለቀሱ ይላል። አንዳንድ ሰው እኮ ለዱባም ያለቅሳል፣ ለሽንኩርትም ያለቅስ ሰዋል። አለቀሱ ይላል። እናንተ ይሄ ዲዛይር ምኞት ፍላጎት የሚያስለቅሰው እኮ እያለ የሚያለቅስ ሰው እኮ አለ። ለዱባ ለሽንኩርት የእስራኤል ልጆች ከግብጽ ሲወጡ አለቀሱ ይላል። አለቅሶ እኮ አይነት እኮ አለ። አንዳንድ ሰው እኮ ለዚህ ለምድሩ ነገር ወየው ምናምን ይላል። ኧረ ይቅርብህ ካለቀስክ እንደዚህ አይነት ለቅሶ አልቀስ። ኢየሱስ ኧረ አሜን። እኔ ጥልቅ አፈላለግ ብየዋለሁ። ጥልቅ መምህሩን ያወቀ በቃ እናንተ ምንም ነገር ይወሰድባችሁ፣ ምንም ነገር አይኑራችሁ፣ መምህሩ ከእናንተ ጋር ይሁን። ኧረ አሜን። አዎ በነገራችን ላይ የሴት የመጀመሪያዊ ወንጌላዊ ናት። እሷ ናት የምስራቹን የተናገረችው። ክብር ለእግዚአብሔር። ምን ይላል? ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው በአንዱ በራስጌ ሌላው በግርጌ ተቀምጦ አየች። ተመልከቱ፣ መልአክ የሚያክል ነገር እያየች ፍለጋዋን ቀጠለች። እኔ በጣም እርግጠኛ ነኝ እነሱ በሰው መልክም መስለው ቢቀመጡም እዛ ቦታ ላይ የተለዩ ፍጥረቶች ስለሆኑ በጣም የሚያስደንቅ ነው። ግን እሷ ግን በጣም አጥብቃ ትፈልግ የነበረው ኢየሱስን። ኧረ አሜን። እኛ እልልታውን ነው የምናቀልጠው። መልአክን ብናይ እንደ የምነካችሁ በጣም የሚያስገርም ነው። አሁን እንኳን ብዙ አይደለ እንደ የምናወራው ሳይታይ ያየን አይደለ እንደ የሚባለው። በግርጌ ተቀምጣ አየች። እርሱም አንቺ ሴት ስለምን ታለቅሻለሽ? ጥያቄው ይሄ ነው። መላእክቶቹም የጠይቋት። እርሷም ጌታዬ። አሁን አያችሁ፣ ጌታዬን ወስደውታል። አሁን ተመልከቱ፣ ቅድም እንዳልኳችሁ ስንጀምር እንዳየነው ጌታና መምህር ትሉኛላችሁ። አዎ አብሮ የሚሄድ ነው። ጌታዬ ትለዋለች። በኋላ ላይ ነው ደግሞ ረቡኒ የምትለው። ጌታዬ ትለዋለች። የህይወቷ ጌታ አድርገዋለች። የህይወቷ ጌታ አድርገዋለች። ኧረ አሜን። አሁን ንግግር አይደለም የሷ ማይክ ይዞ ለማድመቅ አይደለም፣ ፍርሃትን ለማስመለጥ ኢየሱስ ጌታ ነው ለማለት አይደለም። እውነትም የህይወቷ ጌታዋን። ኧረ አሜን። የሷን ህይወት ለውጦታል። ቀንበሯን ሰብሯል። ከጨለማ ነፃ አውጥቷታል። ከአጋንንት ፈቷታል። ከዛ ህይወት ነፃ አውጥቷታል። ኢየሱስ ጌታ ነው። ጌታዋን ታውቀዋለች። አያችሁ፣ ልትለየው አትፈልግም፣ ልታጣው አትፈልግም። ነግሯታል፣ እንደሚሞት ነግሯታል። ለሷም ብቻ ሳይሆን ለሁሉም ከፍ ከፍ እንደሚልም ተናግሯል። ግን መለየት አትፈልግም። ረቡኒ ነው፣ ያስተምራታል ለህይወቷ። በቃ እሱ ጋር ስትውል በደስታ ነው የምትውለው፣ በረፍት ነው የምትውለው። ጥበበኛ ነው፣ ጥበብን ሰጥቷታል። አሁን አጣችሁ፣ አጥብቃ ትፈልገዋለች። ወንድሞችና እህቶቼ እውነቴን ነው የምነግራችሁ፣ ፈልጉት። እንድንፈልገው ነው መምህሩን የሚፈልገው። አጥብቃችሁ ፈልጉት። ራሱ እሱ ተመልከቱ። እርሷም ጌታዬን ወስደውታል፣ ወዴት እንዳኖሩት አላውቅም አለች። ይህም ብላ ዞር ስትል ኢየሱስ ቆሞ አየችው። መሆኑን ሳታውቅ ማለት ነው። ኢየሱስ እንደሆነ አላወቀችም ይላል። ልክ እንደ ኤማውስ መንገደኞች አላወቀችም። ኢየሱስ አንቺ ሴት ስለምን ታለቅሻለሽ? ማንን ትፈልጋለሽ አላት። እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደው እንደሆነ ወዴት እንዳኖርከው ንገረኝ፣ እኔ ወስደዋለሁ አለች። ኢየሱስም ማርያም አላት። እርሷም ዞር ብላ በዕብራይስጥ ረቡኒ አለችው። ክብር ለእግዚአብሔር። ሃሌሉያ። ትርጓሜው መምህር ሆይ ማለት ነው። ኢየሱስም ብለው ታሪኩን ታውቁታላችሁ። ረቡኒ አለችው። አሁን ደረጃው ረቢ የሚላ እነሱ ረቢ ወዴት ትኖራለህ ነው ያሉት አይደል? እሷ ግን ረቡኒ ያለችው። ደረጃው ከፍ አደረገች። በጣም የቅርብ ስታደርጉት ረቡኒ ነው የምትሉት። እነሱ ገና ስለማያውቁት ያኔ እንደ ማንኛውም መምህር ረቢ ነው ያሉት። እሷ ግን ረቡኒ አለች። ደረጃው ከፍ ያለ። ኧረ አሜን። ዛሬ ህይወታችሁ ደረጃው ከፍ ይበል። እስቲ አሜን ልባርካችሁ። ደረጃው ከፍ ይበል። የምትጠሩት አጠራር ይለወጥ። ኢየሱስ በሉት እስቲ። እውነተኛው መምህሬ በሉት እስቲ። አዎ ያሰለጥናል። ረቡኒ በሉት። መምህራችን፣ ወዳጄ በሉት። ጌታዬ በሉት። ኧረ አሜን። ክብር ለእግዚአብሔር ይሁን። ሁለተኛው ደግሞ ይሄ መምህር ጥበብን ብቻ አይደለም እውነትን ያስተምረናል። ክብር ለእግዚአብሔር። ይሄን መምህር ስንከተል በእውነት ነው የምነግራችሁ፣ እውነት ይገዛናል። እውነትን ነው የምንከተለው መምህሩን ስንከተል። ጌታ የተባረከ ይሁን። አሜን። ዮሐንስ ወንጌል ምዕራፍ 18 አሁንም እዛው ላይ ላሳያችሁ። ደቀ መዛሙርት በአስተማሪ ዙሪያ ሊሰበሰቡ ይችላሉ፣ ነገር ግን እውነትን እየተከተሉ ነው። እኛ መምህራችን እውነተኛ ነው። ጥበበኛ ብቻ ሳይሆን እውነተኛ።
እሱ እውነት ነው። እስቲ ኢየሱስ እውነት ነው በሉ። አለቀ። እናንተ የጠራ ህይወት፣ የጠራ ኑሮ፣ የጠራ ነገር መኖር ከፈለጋችሁ በህይወታችሁ ውስጥ ነው መነግራችሁ። ዊዝደምና ጥበብና እውነት በጣም ወሳኝ ነገሮች ናቸው። ጥበብም እሱ ነው፣ እውነትም እሱ። ክብር ለኢየሱስ። ኢየሱስ ቅድም እንዳለ ያነሳውላችሁ ነገር ምንድነው? እኛ ብዙ ጊዜ ለማገልገል ነው የምናስበው። ለማገልገል ከማሰባችን በፊት ከሱ ጋር መኖር ይቀድማል ብያቸዋለሁ። ከዛ በኋላ ነው ስልጣንን ሰጣቸው የሚለው፣ ከዛ በኋላ ነው ላካቸው የሚለው። አንድ ቃል እንደዚህ የሚል አለ ማርቆስ 10:45 ላይ ምን ቃል አለ? የሰው ልጅ ቤዛ ሊሆን ሊያገለግሉ ሳይሆን ቤዛ ሊሆንና ብዙዎች ቤዛ ሊሆን ነፍሱን ሊሰጥ መጣ የሚል ቃል አለ። ሊያገለግሉት አይደለም የመጣው፣ ቤዛ ሊሆን ነፍሱን ሊሰጥ መጣ የሚል ቃል የለም 10:45 ማርቆስ ላይ። ማርቆስ የተጻፈ ኢየሱስ የመጣው እነሱ ምን ለማድረግ ነው የመጣው? ለማገልገል። ክብር ለእግዚአብሔር። አሁን እነሱ ሊያገለግሉት አይደለም፣ እሱ ሊያገለግል ነው የመጣው። ይሄ ቃል በእኛ ህይወትም ይሰራል። አሜን። ያገለግለናል ኢየሱስ። እኛ እናገለግለዋለን ስንል ምን ማለት ነው? ዛሬ አላብራራላችሁ። የእኛ አሁን እኮ ነፍሳችን ልቅ ብላለች ጌታን አገልግለን። እሱ እኛን ሊያገለግለን ነው የመጣው። ኧረ አሜን። እኛን ራሱ ሊያገለግለን። ክብር ለእግዚአብሔር። እኛ በፍቃድ ጌታ በሚለው ላይ ስለ አገልግሎት አነሳላችኋለሁ። እውነት በእኛ ላይ ጌታ ነው፣ መምህር ብቻ አይደለም። ክብር ለኢየሱስ ይሁን። አሁን ግን ስለ እውነት ደግሞ ልናገርና በዚህ ልጨርስ። ዮሐንስ 18 ላይ ትዝ ይላችኋል ከቁጥር 33 ጀምሮ ጴንጤናዊ ጲላጦስ ኢየሱስን ባስጠራ ጊዜ ኢየሱስ የተናገረውን ነገር ተናግሬ በዚህ ጨርሳለሁ። ይሄንን ጥበብና እውነት እንድንፈልግ እንድንከተል ከሱ እንድንማር እንዲሆንልን ማለት ነው። ጲላጦስ እንደገና ወደ ገዢ ግቢ ገባና ኢየሱስን ጠርቶ፣ ያው ጲላጦስ ታውቃላችሁ በጣም ነው የተንከራተተው። ማለት ጥሩ ሰው ሆኖ ሳይሆን ከእውነት ጋር በጣም ስለተፋጠጠ ምንም ነገር ስላላገኘበት ወደ 4 ነው ባልሳሳት 4 ጊዜ እየገባ እየወጣ ጥያቄ እየጠየቀ እየተገባ እየወጣ በጣም ቸገረው። እና እዚህ ጋር ምን ይላል? ጲላጦስ እንደገና ወደ ገዢ ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉሥ አንተ ነህን አለው። ኢየሱስም መልሶ አንተ ይህንን የምትለው ከራስህ ነው ወይስ ሌሎች ስለኔ ነግረውህ ነው አለው። ይሄ አሁን የምትናገረው ንጉሥ ነህ? ምክንያቱም ከየት አምጥተው ነው የምትናገረው? የሱን ልቡን ሊረዳለት ነው ጌታ እየጠየቀ ያለው። ከየት ነው እያመጣ ያለው? ለምን አንተ ትላለህ ስለሚሉት ማለት ነው። ጲላጦስም መልሶ እኔ አይሁድ ነኝን? ወገኖቼ የካህናት አለቆች ለኔ አሳልፈው ሰጡ፣ ምን አድርገሃል አለው። ቁጥር 35 ላይ እቺ 35 እስቲ በአዲሱ መደበኛ ትርጉም አንድ ሰው ያነብልኝ በደንብ እንዲገባ። ስለ እውነት ልነግራችሁ ነው። ምን ይላል? አሻይ ምን አድርገህ አለው። አሁን በቃ ንግግርህን ተውና ሌላ የምትለውን ነገር ተውና ምን አድርገህ ነው እዚህ ቦታ ላይ የመጣው ንገረኝ አለው። ተመልከቱ ኢየሱስ ምን አለ? የካህናት አለቆችን አሳልፎ ሰጥቶ ምን አድርገህ ነው አለው። ኢየሱስ መልሶ መንግስቴ ከዚህ ዓለም አይደለችም። መንግስቴ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሌሎች ይዋጉልኝ ነበር። መንግስቴ የኔ መንግስት ስፒሪቹዋል ናት። ኪንግደሜ መንፈሳዊ ናት። እኔ ይኸውልህ መንግስቴ ከዚህ አይደለችም። አሁን የሱ ፍርሃትና የሱ ጭንቀት እሱ ንጉስ ነኝ ብሎ ከተናገረ ራሱ የሮም መንግስትም እሱንም ጨምሮ ንጉስ ነኝ ካለ የሚቀበለው ነገር አይደለም፣ የሚከሰው ነገር ነው፣ የሚያስወግደው ነገር ነው። አንተ ግን ትላለህ አሁን በአፍህ እያልክ ነው የኔ መንግስት ግን ከዚህ አይደለችም። ግን እኔ ንጉስ ነኝ፣ ኦፍ ኮርስ ንጉስ ነኝ እያለውም ነው። አንተም እያልክ ነው እኔም ንጉስ ነኝ። መንግስቴ ከዚህ አይደለችም፣ ስፒሪቹዋል ናት። አይደል የሚወለዱባት አይደል የተወለዱ አይደል የሚገቡባት የተወለዱ አይደል የሚያዩት መንግስቱን ለኒቆዲሞስ ጌታ እንዳለው ክብር ለእግዚአብሔር። የእግዚአብሔር መንግስት እስቲ መንፈሳዊ ናት። አሜን። መንፈሳዊ ናት፣ የምትታይ አይደለችም። አሁን ተመልከቱ፣ አንድ ነገር ልነግራችሁ ስለፈለኩ እኛ ይሄ እውነተኛ መምህር ጋር የምናገኘው ጥበብና እውነት ብቻ ነው።
በጲላጦስና በኢየሱስ መካከል የተደረገው ንግግር የእውነት ጉዳይ ነው። ኢየሱስ እውነት ነው። ኢየሱስ እውነትን ሊመሰክር የተወለደ ነው። ኢየሱስ እውነትን ሊያወራ ነው። እነሱ ንጉስ አይደለም ብለው ቢክዱትም አዎ የመንግስታት የሮም መንግስት ንጉስ አይደለም፣ ግን የዓለምና ሞላዋ ሁሉ ግን ንጉስ ነው። እሱ ለእውነት ሊመሰክር የመጣ እውነተኛ ንጉስ ነው። ክብር ለእግዚአብሔር። እውነትን ከሱ ልታወጡ አትችሉም። እሱ ለእውነት ተወልዷል። እሱ እውነተኛ። እኛም እንደ መምህር ከሱ የምንወስደው አንዱ ትልቁ ነገር የምንማረው ነገር ዊዝደም ብቻ አይደለም፣ እውነትን ነው የምንከተለው። እስሪል ኢየሱስን መከተል ማለት መምህሩን መከተል ማለት እውነትን ማግኘት ማለት። እየተከተላችሁ ያላችሁት ነገር እስሪል እውነት ነው። ለእውነት ነው የተጠራ ነው። እስሪል ላይፍ እውነተኛ ህይወት ነው። ባለፈው ወጣቶችን ያገለገልኩት ማለት ነው። በአንደኛ ዮሐንስ ላይ እንደተጻፈ እውነተኛ ህይወት ነው። እስሪል እውነት ነው። እናንተ በዚህ ምድር ላይ እኮ ብዙ ሰዎች የሚፈልጉት እኮ ምን እንደሆነ ታውቃላችሁ? እውነትን ፍለጋ ነው። እኔና እናንተ ግን መሳያን አገኘ ነው። እውነትን አገኘን። አረ የገባው አሜን ይበለኝ እስቲ። እውነትን አገኘው በሉ። እውነትን ከማግኘት በላይ የሚያሳርፍ ነገር የለም። በዚህ አንጻራዊ እኮ ነው። በዚህ ምድር ላይ እውነትን ስትፈልጉ እውነት እኮ እስካሁን ሰዎች ያላገኙት ለዚህ እኮ ነው። እውነተኛ እውነት መምህራችን ኢየሱስ ነው። እስቲ እውነትን እፈልጋለሁ በሉ። አግኝቻለሁ በሉ። እከተለዋለሁ በሉ። አያችሁ፣ ኢየሱስ እውነት ነው። ኢየሱስ እውነት ነው። ለእውነት ነው የተወለደው። እኔ ለእውነት ተወልጃለሁ አለ ጌታ። ክብር ለኢየሱስ። ኧረ አሜን። እዚህ ጋር ሶስት ነገር ልንገራችሁ። ቁጥር 37 ላይ መንግስቴ ከዚች አይደለችም ካለ በኋላ እንዳልሰጥ መንግስቴ ከዚች አይደለም። ጲላጦስም እንግዲህ ንጉስ ነው አለው። ኢየሱስ መልሶ እኔ ንጉስ እንደሆንኩ አንተ ትላለህ። እኔ ለእውነት ልመሰክር ተወልጃለሁ። አንደኛ እስቲ ለእውነት ልመሰክር ተወልጃለሁ የሚለውን ቃል በሉት። በዮሐንስ ኮንቴክስት ላሳያችሁ። ተወልጃለሁ የሚለው ስብዕናው ሰው መሆኑን ያሳያል። ተወልጃለሁ። ለምን ልመሰክር? ለእውነት ልመሰክር አይደለ? በቃሉ ያስተማረው በቃሉ የተናገረው እሱ እውነት ነው። የሚናገረው እውነት ነው። ሃሌሉያ። ለእውነት ለመናገር ለመመስከር ተወልዷል። ኧረ አሜን። ሰው ሆኗል። ዮሐንስ እኮ ሚለን ምንድነው? ምዕራፍ 1 ላይ ቁጥር 14 ላይ ቃል ምን ሆነ? ስጋ ሆነ። ተወልጃለሁ የሚለው ውልደቱን የሚያሳየን ተወልጃለሁ፣ ለእውነት ተወልጃለሁ። እኔና እናንተ ለእውነት የተወለደውን እውነተኛ የሆነውን ጌታ ነው የምንፈልገው። ታዲያ ከዚህ መምህር የማትቀዱት ህይወታችሁ ግራ የሚጋባበት ፍትህና እውነትን እፈልጋለሁ ያላችሁ የምትንከራተቱበት ዓለም አይደለችም እቺ ዓለም። እኔና እናንተ እውነትን አግኝተናል ወንድሞቼና እህቶቼ። እውነተኛው መምህር ያሳርፈናል። አሜን። እናንተ እውነትን ከማግኘት የበለጠ እኮ ትልቅ በረከት የለም። እውነት ክርስቶስ። ለእውነት ተወልጃለሁ። ክብር ለኢየሱስ ይሁን። ሃሌሉያ። ያን ብቻ አይደለም የሚለው፣ ስለዚህ ወደ ዓለም መጥቻለሁ። ወደ ዓለም ምን አድርጋለሁ? መጥቻለሁ። ይሄ በዮሐንስ ወንጌል ላይ ይሄ ወደ ዓለም መጥቻለሁ፣ ተወልጃለሁ፣ ሰው ሆኛለሁ። ወደ ዓለም መጥቻለሁ የሚለው ቃል ደግሞ ምን ያመለክታል መሰላችሁ? አምላክ። እስቲ ጮሁና አምላክ ነው በሉ። ኢየሱስ የእግዚአብሔር ልጅ ነው በሉ። ኢየሱስ አምላክ ነው። ወደ ዓለም መጥቻለሁ የሚለው በዮሐንስ ወንጌል ላይ ከመጀመሪያው ጀምሮ ቁጥር 9 እና 10 ላይ ይላል ወደ ዓለም ይመጣ ነበረ፣ በዓለምም ነበረ፣ ዓለሙም በሱ ነበረ፣ ዓለሙ ምን አላረገውም? አላወቀውም። ወደ ዓለም መጥቻለሁ ይላል። ሰርጾ ከአብ ዘንድ ወርዶ ወደ ዓለም የመጣው የሕያው የእግዚአብሔር ልጅ ነው። እሱ እውነተኛ ነው። ሃሌሉያ። እስቲ ወደ ዓለም በሉ። የመጣው የሕያው የእግዚአብሔር ልጅ እሱ እውነት ነው። የምከተለው ይሄንን እውነት ነው። አስተማሪው እውነተኛ ነው። ወደ ዓለም መጥቻለሁ፣ ለእውነት ተወልጃለሁ። ቃል ስጋ ሆነ፣ ወደ ዓለም መጥቻለሁ። ኧረ አሜን። ተመልከቱ ምዕራፍ 1 ቁጥር 9 10፣ ምዕራፍ 3 ቁጥር 17 ላይ እኔ በዓለም ልፈርድ ወደ ዓለም መጥቻለሁ። በቃ ዓለም። ዮሐንስ በወንጌሉ ላይ ይሄ ኮስሞስ የተፈጠረውን ዓለምና ማንካይንዱን ይነግረናል። እሱ ዓለምና በእርሱ የሆነውን ሁሉ የፈጠረ ሲል የተፈጠረው ዓለም በሱ እንደተፈጠረ ይነግረናል። እንደገና ዓለም አያውቀውም ሲል ማንካይንዱን እያወራን ያለው። ስለዚህ እነዚህ ዓለም ደግሞ ብሎ ሶስተኛ ደግሞ የሚገልጸው ደግሞ ሰይጣን የሚገዛውን ይሄ የማይታየውን በሰይጣን ዓለም ውስጥ ያለውን የወደቀውን ዓለም ደግሞ ይነግረናል። ሶስቱንም የሚነግረን ዮሐንስ የተፈጠረውን ዓለም ማንካይንዱንም
እንደገናም ደግሞ ጨለማው መንግስት የሚገዛው። ስለዚህ ኢየሱስ በሶስቱም ላይ ነው የመጣው። የፍጥረቱ ዓለም ጌታ ነው፣ ገዢ ነው፣ ፈጣሪ ነው። ማንካይንዱ ላይ ነው የመጣው። ሰይጣን በሚገዛበት በወደቀበት ዓለም ላይ ጌታ ኢየሱስ መጥቷል። ኧረ ይገባው። አሜን። ተወልጃለሁ። እናንተ ብዙ ፍልስፍና፣ ብዙ ትምህርቶች፣ ብዙ ዕውቀቶች እውነትን እየፈለጉ አላገኟትም። እኔና እናንተ እስቲ እውነትን አግኝቻለሁ በለው። ፐርሲዩት እንድናደርገው እውነት በቃ እውነትን ከመምህር ጋር ስትወ ከዛ ይላችሁ ኑሯችሁ እውነተኛ፣ አገልግሎታችሁ እውነተኛ፣ ትዳራችሁ እውነተኛ ነው የምትሉት። እውነተኛ ከመምህሩ ጋር ነው የምትሉት። ታዲያ ህይወታችሁ እንዴት ነው የሚቀረጸው? በመምህሩ ነዋ፣ በእውነተኛው መምህር ነዋ። እንዴት ዋሾ ትሆናላችሁ? እንዴት ሌባ ትሆናላችሁ? እንዴት አጭበርባሪ ትሆናላችሁ? እንዴት ቀጣፊ ትሆናላችሁ? እውነተኛ። እኔ ለእውነት ነው የተወለድኩት፣ ለእውነት መሰክራለሁ። ጲላጦስ የጠየቀውን ጥያቄ ብዙ የግሪክ ፈላስፎች እየተፈላሰፉበት ይኸው እስካሁን አልመለሱ። ታዲያ አለው ጲላጦስ እውነት ምንድን ነው አለውና ሊሰማው እኮ አልፈለገም። ወዲያው ፈጥኖ ሄደ ይላል። አልሰማው አንበባችኋል። በቃ ወዲያው ሄደ ይላል። መስማትም አልፈለገም። እችን ጥያቄ ጠየቀ። ይኸው በዘመናት ውስጥ እውነት ምንድን ነው? እውነት ምንድን ነው? እስቲ እውነት ኢየሱስ ነው በሉ። እውነት ኢየሱስ ነው። ደስ ይበላችሁ። ኧረ አሜን። መሲሁን አግኝቼዋለሁ በሉ እስቲ። ኧረ አሜን። አግኝተነዋል። የጥበብ ጌታ። ለዚህ ይሄን የጥበብ ጌታ እንፈልገው፣ እውነት እንፈልግ። ታዲያ ከዚህ ትምህርት ቤት ሰልጥኖ የወጣ ሰው በእውነት ነው የምነግራችሁ፣ በሰማይ በምድር እዚህ ዓለም ላይ ተማርን ከሚሉ ቅድም ሳነብላችሁ የነበረው ተማራማሪ ሴታል፣ ጸሐፍትስ ሴታል፣ አዋቂዎች ሴታል፣ ፊሎሶፈሮች ሴታሉ፣ ሁሉንም አላጠፋም። ሃሌሉያ። ይሄን የተማረ ሰው አዋቂ ነው። ይሄን የተማረ ሰው ብስል ነው። ከሱ ጋር የዋለ ሰው ያደገ ሰው ነው። ከሱ ጋር የዋለ ሰው የሰውነትን ህይወት ይቀይራል። ኧረ አሜን። ሐዋርያው እንደዚህ አለ፣ ስለዚህ ምክንያት ይሄ አገልግሎት ስላለን አንታክትም አለ። ለምን? ይሄ ሰው ቀያሪው የሆነው ክርስቶስ በእኛ አለ አለ። ኧረ አሜን። በአገልግሎቱ እየተመካ አይደለም፣ ግን በዚህ ሸክላ ዕቃ ውስጥ ይሄን ትሬዠር ይሄን ሀብት ያስቀመጠው ክራይስት በእኔ ውስጥ ስላለ አላፍርም አለ። ራሴን አልሰብክም ኢየሱስ ጌታ እንደሆነ እንጂ አለ። ኧረ ሃሌሉያ፣ ኧረ ሃሌሉያ። እስቲ እውነተኛው መምህር ኢየሱስ ነው በሉኝ። አንዴ ጮክመና ልጨርስ ነው። እውነተኛው መምህር ኢየሱስ ነው። ያስተምረን። አባታችንን ዳዊት አስተምሯል በምድረ በዳ ላይ 4ቱ ምድረ በዳዎች። አባታችንን ሙሴ አስተምሯል፣ በግብፅ አስተምሯል፣ በምድረ በዳ አስተምሯል፣ በከነዓን አስተምሯል፣ በፈርዖን ቤት አስተምሯል። እነ ጳውሎስን አስተምሯል፣ እነ ጴጥሮስን አስተምሯል። መምህሩ ጋር የዋሉ ሰዎች ቢግ ማይንድ ነው ያላቸው። ትልቅ አይምሮ፣ ትንሽ አይደለም አይምሯቸው፣ ቢግ ነው፣ ትልቅ ነው። መምህሩ ጋር የሚውሉ ሰዎች ቢግ ማይንድ ነው ያላቸው፣ ትልቅ አይምሮ፣ ሰፊ ልቦና ነው ያላቸው። ትከሻቸው ሰፊ ነው፣ እግራቸው በዘይት የተነከረ ነው፣ ሌሎችን መሸከም የሚችሉ ናቸው፣ ፍቅር ናቸው። ሃሌሉያ፣ ኧረ አሜን። አባቴ መንፈስ እስቲ ኢየሱስ እውነተኛ ነው በሉኝ። ይኸው ያወራኛል። ጌታ ምስክሬ ነው የምነግራቸው። አሁን ከጎኔ ቆሟል፣ አውቃለሁ። ኢየሱስ በዚያ አለ። ኧረ አሜን። ክራይስት ኢን ሚ አለ እኮ ክርስቶስ በእኔ ይኖራል። አሁን በወደደኝ ስለ ራሳችን ኃጢአት በመስቀል የተሰጠ በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው። ኧረ አሜን። ይሄ የመኖር እምነት ይባላል። ኧረ አሜን። የመኖር እምነት ይሄ ክርስቶስ በእኔ ይኖራል። ኧረ ኢየሱስ በእኔ ይኖራል በሉ እስቲ። በቃ ኑሮን ጀምራ ከሱ ጋር እናውራ፣ ከመምህሩ ጋር እናውራ፣ ከመምህሩ ጋር እንግባ። ደቀ መዝሙር መምህር አለ፣ እውነተኛ ናቸው። ኧረ አሜን። እሱ ጋር ስትሉ ሌላ ያላነሳውላችኋል። እውነትና ጥበብ ብቻ አይደለም፣ እውቀት ይሰጣችኋል፣ ፍቅር ይሰጣችኋል፣ ፍትህም ይሰጣችኋል። ፍትህም እኮ ይሰጣችሁ ታውቃላችሁ። አዛ እያስተማራቸው ሲሄድ እኮ ምን እናድርግ ሲሉ ይሄን ለቄሳርን ለቄሳር አይደለ የሚገባውን ለሚገባ አድርጉ፣ ለሌሎቹ ግን እኔ በእናንተ ላይ ፈራጅና ሾሚ ማን አደረገኝ? ሂዳችሁ የሚያስተዳድራችሁን ሂዳችሁ ጠይቁ እያለ ይመልሳል። እነሱን ግን አስተማሪ ስለሆነ ፍትህ ይሰጣቸዋል። እንደ ኢየሱስ ፍትህ ይሰጣል። አንዳንድ ያልተመለሱ ነገሮች ፍትህ ይሰጣቸዋል። መምህር ነዋ። መምህር እኮ አይሰወርብህም። እንደው ጌታ ሆይ ግራ ገባኝ ለዚህ ጥያቄ ትላለህ፣ ፍትህ ይሰጣል። ኧረ አሜን። በጽድቅ ለሚፈርደው ራሱን አሳልፎ ሰጣ ይልም አንደኛ ጴጥሮስ ምዕራፍ 2 ላይ ለፍርድ ለሚሰጠው አንተ ለአባቱ ማለት ነው። ልክ አንተ ደግሞ ከመምህር ከሱ ትማራ ፍትህ ይሰጣል፣ ፍቅር ይሰጣል፣ ኖሌጅ ይሰጣል፣ ዊዝደም ይሰጣል፣ ትሩዝ ይሰጣል። ታዲያ አንተ እንዴት ይጨልምብሃል? ኧረ አሜን ከገባ እስቲ ኢየሱስ በሉ፣ ጮክ በሉና ድሮ ባለፈው እስኪ እየነገረን ነበርና የሆነ ቦታ ላይ ስንጫወት በጣም ገረመኝ። ድሮ እኮ ታስታውሳለህ አለኝ። ይሄ እኔ እንደውም ትላንት አመጣውኝ ምረት ያመጣችልን
ዲፋውዲ የሚያጫውተውን እንትና መጣችልን። ድሮ የድሮ ካሴት ማለት ነው። 3 ሰዓት ስብከት እንሰማለን፣ አይሰለቸንም። 3 ሰዓት እናስመጣና ምናምን መዝሙር ምናምን ቪዲዮውን ከተን ታስታውሳላችሁ አይደል? የ20ዎቹ የ90ዎቹ ሰዎች ታስታውሳ ከተን 3 ሰዓት እንሰማለን። አሁን እኮ ጥድፌ ቲክቶክ የለመደ ፋስት ፉድ የለመደ ቶሎ በለቀቀኝ ይላል። አለቀህም። ምንድነው የምትጣደፈው? ስማ ኧረ አሜን። የሆነ እኔንም ቁም እና እኔ ስሙ ጥድፍ ያለ ነገር ምንም ይሄ ነው የሚያስፈልገን። መመገብ አለብን። አሜን። እስቲ ኢየሱስ በሉ፣ ጮክ በሉና ኢየሱስ። እውነት ነው። ትሩዝ እንዴት ይጨለምብሃል መምህሩ? እውነተኛው ብርሃን ወደ ዓለም የሚያበራ መጥቷል እኮ ይላል። ትሩዝ እውነት በቤትህ አለ፣ ብርሃን በቤትህ አለ፣ ጥበበኛው ጌታ አለ። ኧረ አሜን። ቀረብ ብሎ የሚያወራ ቀረብ ብሎ የሚናገር ሉቃስ እኮ ያስቀመጠው ሩሩሁን ጌታ ይሄ የሚዳሰው ናይል በምትባል የነበረች አንዲት ሴት ናይል በሚባል የነበረች አንዲት ሴት ነበር። ልጇ ታሞ ነበረ። መጣና ኢየሱስ መጣና ዝም ብሎ አይደለም የተጻፈው፣ ቀረብ ብሎ ዳሰሳት። ኢየሱስ ልብህን ያይና ቀረብ ብሎ ነው የሚዳሰስ፣ ቀረብ ብሎ ነው የሚነካ። ኧረ አሜን። እውነተኛ መምህር አስተማሪ፣ በቃ እንፍቀድለት። አሜን። አንተ ትልቅ አይምሮ አለ። አንተ የተባረክ ሕዝብ ነህ። ጥበብን ከሱ፣ ዕውቀትን ከሱ፣ ማስተዋልን ከሱ። ክብር ለእግዚአብሔር። ተነስተን እንጸልያለን።